ጉዳይ፣ ሁለተኛ በስራ ጉዳይ። አንቺ ብዙ እንድታወሪ የምትፈልጉ ስራ ነው። እኔ ግን ሞር ከስራው ኢቭን በጤና ጉዳይ ላይ ጸልያለሁ። ጤና ጉዳይ ላይ ጸልያለሁ። ስራ ጉዳይ ላይ ጸልያለሁ። ዛሬ ላይ ጤና ጉዳይ ላይ ገብቼ ካልጸለይኩ አይናው በሕክምና አንቺ የጤና ባለሙያ ነሽ፣ ግን አንቺ እንኳን ሳታቂ አንቺ የራሱ ሐኪም ሆነሽ ሳታቂ ውስጥሽ ላይ ሌላ ሰይጣን የሆነ ጊዜ ላይ መጣ ሄደ ብለሽ ስታስቢ እንደገና ሊያንሰራራ የሚፈልግ የሆነ ነገር ስላየሁት አውሪ ካልሽ ዲቴል አወራ፣ እኔ ችግር የለብኝም። እውነቱን እናወራ ከተባለ በዚህ ጊዜ ላይ የሚፈራው ካንሰር ነው። ምንድነው የምትፈሪው ብዬ ብጠይቅሽ ምን ትፈሪያለሽ? ካንሰር ነው የምትፈሪው። ዛሬ እንዲቆም ጸልያለሁ። አሜን። እየጸለይኩ ያለው ስለ ካንሰር ነው። ዛሬ እንዲቆም ጸልያለሁ። አሜን። ባይብል ስናገኝ የእግዚአብሔር እጅ ከማዳን አላጠረችም። ዶክተር ልትሆን ትችያለሽ፣ ግን እኔ የማውቀው አንድ ስፔሻል የሆነ ዶክተር አለ። አሜን። አንድ ጠባሳ ሳያስቀምጥ የሚያክመው ዶክተር አለ። አሜን። በእኛሳ ተነስተሽ ሲታዩ የነበረ አንድ የእግዚአብሔር ሰው ደግሞ ዞር ብሏል ካለ በኋላ እንደገና ሊያንሰራራ እንደገና ስር ሊሰድ የሚመጣ ነው። ይህን በሽታ ያየሁት እግዚአብሔር አሁን ከጤናሽ ላይ ያነሳል። አሜን። ከህይወትሽ ላይ ያነሳል። አሜን። ከህይወትሽ ላይ ያነሳል። አሜን። በሶስተኛ ጉዳይ መጸለይ እንዳለብን እየተናገረኝ ስለሆነ መንፈስ ቅዱስ ይጸልይልሻል። መስሪያ ቤት ላይ ያለው ትግል እንዲያበቃልሽ ጸልያለሁ። አሜን። አንቺ ትለፊያለሽ እንዳልለፋሽ፣ ገብተሽ አንዳንድ ቀን ደግሞ ሰጥተሽ እንዳልሰራሽ፣ ነገሩ ተከናውነው ነገር እንዳልተከናወነ የሚያደርጉ ሰዎች ከትንሽ ወራት በኋላ ግን አንቺ ኃላፊ ሆነሽ እነሱ ወደ አንቺ እንዲመጡ ጸልያለሁ። አሜን። ወሰኔ ጊዜ ሰርተሽ ነው የምትወጪው። ለምን ነው ታውቂያለሽ? ኦልሬዲ አንቺ ለመውጣት ጫፍ ላይ ነሽ። መልቀቂያ ሁሉ ልቀቅ ብዬ መልቀቂያ ለማስገባት ክስ የነገ ኦልሬዲ ጫፍ ላይ ነሽ፣ ለመልቀቅ ጫፍ ላይ ነሽ። ግን አንቺ ጋር ያለውን ፓወር እግዚአብሔር አሳይቶሽ እንድትወጪ ይፈልጋል። ትንሽ አሞኝ በነበረ ሰዓት ላይ ራስ ያስፈልጋል። ከዚህ በፊት ምን አሞሽ ነበር? ካንሰር ተብዬ ምን ካንሰር? አሁን ምን እየነገሩ ተስተካክሎ ለተባለ ግን አዳሲ ታቆስ ምልክቱን እያየሁበት አሁንም ሰርጀሪ ብዙ አልተሰራጨም ተብዬ በሰርጀሪ ወጥቷል። ግን ውስጥ ወደ ገባሁበት ስራ ስመለስ ስራው በጣም ከበደ ሆነብኝ። ሆሊ ስፒሪት ዛሬ ጣልቃ ይገባል። መንፈስ ቅዱስ ዛሬ ጣልቃ ይገባል። በአራት ወር ውስጥ ነገርን ቀይሮ ሊመጣ ያለ any kind of disease, any kind of darkness አሁን መቆም ይጀምራል። አሜን። አሁን መቆም ይጀምራል። አሜን። በኢየሱስ መቆም ይጀምራል። አሜን። እግዚአብሔር ምንጩን ያደርገዋል። አሜን። እኔ እጸልያለሁ እግዚአብሔር ምንጩን ያደርገዋል። ወደ ምልክት ያየሽ ነው እዚህኛው እጄ ላይ ነው የተሰራው። ሰርጀሪ በኋላ እና ከተጸለየልኝ በኋላ ሄድ አልነበረኝም። ግን አሁን በቅርብ በዚህ ውስጥ ወር 15 ቀን ምናምን ነው እና በጣም ሄድ አለኝ። እንዴ ሊመለስ ነው እንዴ አይነት ስሜት እየተሰማኝ ነው። እኔ ነው ሙሉ ማይግሬን ትቶኝ ነበረ። አሁን በጣም ማይግሬን አለኝ። ከፍሎሽ ነው በተለይ ግራ ሳይዝ ነው የሚያመሽ። ዛሬ ይሰበራል። አሜን። ዛሬ ይሰበራል። አሜን። ዛሬ ይሰበራል። አሜን። ዛሬ የምጸልያው ከትንሣኤ ማግስት በኋላ ነው። ወቅቱ የትንሣኤ ማግስት ነው። ከዚህ በፊትም የትንሣኤ ጋር የተገናኘ ሰው ጸልዩዋል። አሁን የጸልያው ፋሲካ ካደረገን ከትንሣኤ በኋላ ነው። ከዚህ በፊትም ትንሣኤ
ቲቪ ተመልሶ ሊመጣ ያለ የተኛው አይነት በሽታ ዛሬ መፍትሄው ይሆናል። ዛሬ መፍትሄው ይሆናል። ዛሬ መፍትሄው ይሆናል። እዛ የፈለግሽበት ቦታ ላይ አስቀምጪ። እግዚአብሔር ጣልቃ ይገባል። እግዚአብሔር ጣልቃ ይገባል። እግዚአብሔር ጣልቃ ይገባል። በደምብ ስሚ። ክብር ሳታይ አንቺ ብቻ አይደለም፣ አንቺ ማየትሽ አይገርም። ኢቭን ያንቺን ክብር ፋሚሊ ሳይ ምንም ነገር ሀፕን አያደርግም። ምንም ነገር ሀፕን አያደርግም። ስልክ ደወለች። እዛ አንቺም ወደ ጅማ መሄድ ፍላጎት አለሽ? በትክክል አዎ። በቃ ማለት የመጨረሻ ጅማ ነች ያለችው። እግዚአብሔር ጣልቃ ይገባል። እግዚአብሔር ጣልቃ ይገባል። ቢዘገይም በእርግጥ ሁሉም ነገር በቀጠረው በራሱ ሰዓት። እናንተ አንዳንዴ እንዲመጣ የምትፈልጉ በእናንተ ሰዓት ነው። እግዚአብሔር ደግሞ የሚመጣው ዛሬ በራሱ ሰዓት መጥቶ ነገርሽን ቀየረ። ነገርሽን ቀየረ። ነገርሽን ቀየረ። ይሄ ብቻ አይደለም። እኔ ኦልሬዲ በሽታው መንፈሳዊ ዓለም ላይ እየቀለጠ ነው። አለቀ እሱ አይደለም። ግን ትንሽ ጊዜ በኃላፊነት ከሰራሽ በኋላ የራሴ ፕሮሚስ ይኖርሻል። አሜን። እኔ ትንቢት እየተናገርኩኝ አይደለም። እቺ ላንቺ የመጨረሻ ትንቢት ነች። አሜን። ከዚህ በፊት ብዙ ሰምተሽ ይሆን ይችላል። የራሴ ምን ይኖርሻል? የግል ፋርማሲ፣ የግል ሆስፒታል፣ ክሊኒክ ይኖርሻል። አሜን። ውስጤም አለ። ምን አለ ውስጥሽ ላይ? በቃ የራሴ ክሊኒክ ነገር እንደሚኖረኝ ውስጤም ከለታት አንድ ቀን ነብይ ሳሙኤል መጣና ለንጉሱ እንደዚህ አለ፣ ውስጥ ላይ ያለውን ፕሮፌሲ ባይዛው ከየትም አምጥተናል። ውስጣችሁ ላይ ያለውን ነው መልሰን የምናገረው። ውስጣችሁ ላይ ያለው የምናገረው ጊዜ ስለደረሰ አሁን የራፍት ጊዜ ደርሷል። እንደ እግዚአብሔር ነብይ ጊዜ ደርሷል። ተከናወኝ ብዬሽ እሸኝሻለሁ።